በሰላም አደረሰሽ። አንቺንም እናትሽንም እንኳን አብሮ አደረሰን። እናቶች ቀን ደስ የሚል ቀን አይደል? በጣም ደስ የሚል ስለ እናትን እያወሩ ስለ እናትን እየሰሩ እናቶችን ቀን ደግሞ ማክበር ልዩ ስሜት አለ ነገር ነው። በጣም እናቶች በዓለም ላይ ያላችሁ ሁላችሁም እናቶች እንኳን ለእናቶች ቀን በሰላም አደረሳችሁ። እናትነት ቆንጆ ነገር ነው። በጣም በቃ ሁሉም ሰው በአንድ ቋንቋ በአንድ ቀን በተመሳሳይ ሰዓት ስለ እናትነት የሚያስብበት ቀን ማለት ነው። በቃ ደስ ይላል ማለት አንዳንድ ሰው ምንድነው እናቶች ቀን የምትሉት አንድ ቀን ነው እንደ እናቶች ቀን ምናምን ይላል። ግን እኔ በተለየ ቨርዥን አስበዋለሁ ተመሳሳይ ስሜቱ ሼር የምናደርግበት ቀን መሰለኝ። ማለት አንድ ነገር እኮ ስታከብሪው ቀኑን እንደዚህ ነው ብለሽ ስታከብሪው የዛ ነገር ምን ያህል ባል እንደሰጠሽ ለማሳየት ነው እንጂ እናቶች ቀን ሁሉ ቀን መከበር አለበት። ሁሉም ቀን እናቶች ቀን ሰላም ስለ እናት ቤተሰቦች እንግዲህ የእናቶችን ቀን የምናከብርበት ልዩ ቀናችን ደስ የሚል ስሜት የሚፈጥርበት ፕሮግራማችን ከእናንተ ጋር ስለ እናትነት ደጋግመን እያወራን እንኳን አደረሳችሁ የምንልበት ቀን ስለሆነ ከሰላምታው ዘለን ወደ እናቶች ቀን ይገባል። እንዴ ያው እኮ በቃ አማሽ ዛሬ በጣም እንደዚህ በቃ እናት መስለን ለራሳችን እንዴ እና እንኳን አደረሳችሁ። በጣም ቴንኪው ሰብስክራይብ እያደረጋችሁ ያላችሁ ቪዲዮዎቻችንን እያያችሁ ያላችሁ ሰዎች በጣም እናመሰግናለን። እንዴት አየሹ ቪዲዮዎቻችንን ሪአክሽን? ያው ቴንኪው ማለት አለብን። በጣም እናመሰግናለን። በእውነት በጣም እያዩልን ያሉት ሁሉም ቪዲዮዎቻችንን እያዩልን ነው፣ እያበረታቱን ነው፣ የተለያዩ ስቶሪዎችም እየላኩልን ነው። ጠርቀምቀም አድርገን በሰፊው እንመጣለን ብለን እያሰብን ስለሆነ እንጂ እና አሁንም ሰብስክራይብ ማድረግ እንዳይረሳ። ሰብስክራይብ አድርጉልን፣ ሼር አድርጉልን። በቲክቶክም በፌስቡካችሁም በኢንስታግራምም ለሌሎች ሰዎች ደግሞ እንዲደርስ ለማያውቁን ሰዎች ሁለት ጀማሪ እናቶች እናትነትን እያወሩ ነው። ለመማር ዝግጁ የሆኑ ሰዎች ባይዘው እኛም ለመማር ነው ከእናንተ ሀሳብ ለመውሰድ እንጂ እናትነት ላይ ኤክስፐርት ሆነን ልናሰለጥን አይደለም። ስለዚህ ዛሬ ደግሞ የእናቶችን ቀን እያነሳን እናቶች ቀን ሲከበር ሁለት አይነት ባህል ውስጥ ነው አሁንም ያለ ነው። ኢትዮጵያ እያለን የእናቶች ቀን አለ፣ ግን ደግሞ እዚህ የእናቶች ቀን የሚሰጠውን ግለቱን በደንብ እናነሳዋለን። ከዛ ግን እንዴት ነው እናቶች ቀን ደግሞ በእኛ ኮንቴክስት እንደ ሀበሻ እንደ ኢትዮጵያዊነት ሁሉም ሰው እናት ሲባል በቃ ልጃ እናቴ ስታስጠላ አሉዳት ምናምን ሰው በእኛ ባህል እኮ እንደውም እናት ምንም ብትሆን ትወደዳለች የእናትና የባምጥፎ የለው ይባላል። ስለዚህ እና እንደዛ ነው የሚባለው እኛ ጋር እና እናትነትን ሁሉም ሰው በእናቱ አይደራደርም። ሁሉም ሰው ለእናቱ ቅድሚያ ይሰጣል እና እዚህ ሀገር ደግሞ ቀኑን ደግሞ እንደዚህ ለይተው የሚያከብሩት ነገር በተለይ ልጆች ለሚፈጥረው ነገር ደስ አይልሽ? በጣም እንትን ነው እንደ እንትን አይደለም። አሁን ኢትዮጵያ እናቶች ቀን ቫላንታይን ዴይ ምናምን የሚባሉ ነገሮች የሆነ ኤክስትራ ተደርገው ይሄ አንዳንድ ዘመንኛው ወጣቱ ብቻ ሶሻል ሚዲያ ብቻ የሚጠቀመው ሰው ነው የሚያራምደው በአብዛኛው። እዚህ ሳር ቅጠሉ ትምህርት ቤቶች የሚያወሩት ስለ እናት ነው። ይሄን ሰሞን ያለፈው ሳምንት ጀምሮ ስቶሮች ብትሄዱ ሁሉ ነገር ማዘርስ ዴይ ጊፍት ነው፣ የማዘርስ ዴይ ኤቭሪዋን በቃ አስተማሪዎች፣ ሆስፒታል፣ ኤቭሪባዲ የሚያወራው በአንድ ቋንቋ የሚያከብረው በዓል ነው እና በጣም ባሉ የሚደረግ ነው። ግን የእኛ ከእነሱ የሚለየው እነሱ እናትነትን እኛ በምንሰጠው ባሉ ያህል ይሰጣሉ ወይ ብለሽ ስታይ ብዙ አይደለም። የምርጫ ጉዳይ ነው ብለው ስለሚያስቡ እኛ ጋር አሁን እናትነትን እንደ በተፈጥሮ የመጣ ነገር እንደሆነ እንደውም በቃ ሴት ልጅ ስታድግ ራሱ ነገ እናት እንድትሆን ነው የተነገረች። እንዳይበርድባችሁ ተመለናል። የዛሬው ቡና ደግሞ በጣም ባይዘዌ ቡናን ለምን እንደመረጠን አውጥተን አናውቅም። እናቶች እስኪ አስተውላችኋል? ቤታችሁ እናቶቻችሁን አይታችሁ ከሆነ እኔ ማዘር ከስራም ስትመጣ ቤትም ከተቀመጠ ጭር ሲል ሁሉ ቡና አፊ ነው በቃ ወይም ቡና ይፈላሉ እና ከቡና ስር እናት አትለይም። ስለዚህ ቡና ሲዝረከረክ ራሱ እናቶች እኮ አይወዱም። አሁን እናቴ በጣም ትቆጣኝ ነበረ። እኔ ቀድቼ ቡናውን ይዤ እመጣባታለሁ እና ቁጭ ብለሽ አቀማመጡ በጣም ቡና የሚሰጠው ክብር የተለየ። እዚህ እናቶች ሲሰባሰቡም ቡና ነው፣ ወሬም ለማውራት ለመጫወትም ሀሳብ ለማንሸራሸርም ቡና ነው። ስለዚህ እኛም ደግሞ
እኛ እኮ አሁን እናቶች ቀን የምናከብር ብቻ ሳይሆን እናቶች ቀን የሚከበርልን እናቶችም ነን እኛ ራሱ ሃፒ ማዘርስ ዴይ ምንባል ሁላችሁም በዚህ ዓመት እናቶች የተዘጋጃችሁ እናቶች የሆናችሁ ሁላችሁም ሃፒ ማዘርስ ዴይ በድጋሚ የስራ ልምድ አይጠይቅም። ትልልቅ ልጆች ያደረሳችሁ ገና ራስ ቤት ያላችሁ ሁላችሁም እናትነት ነፍሰ ጡር ሴቶችም ካላችሁ እናትነትን ኦልሬዲ ጀምራችሁታል። ሼር እያደረጋችሁ ነው ላይፍን እና እንኳን አደረሳችሁ። ዛሬ ምንድነው ልናወራ ያሰብነው እናትነትን በአንድ ቀን ባህሉ አድርገን የምንጨርሰው ጉዳይ አይደለም። ይሄ አንድ ቀን ሃፒ ማዘርስ ዴይ ምናምን ስለተባለ ወይም ሁሉም ሰው እናቶች ብሎ ስላወራ ብቻ ስለ እናትነት እናወራ መሆን የለበትም። እለት ተዕለት ለእናቶቻችን ባህሉ እናደርጋለን። እናትነታችን ስፔሻሊ ይቅርታ እዚህ ጋር ወንድሞች እናታቸው በጣም ይወዳሉ፣ ግን ይሄ ባህሪያቸውን አውጥቶ የመንገር የግድ ኤክስፔንሲቭ የሆነ ጊፍት መስጠት ወይ ሬስቶራንት እዚህ ሀገር አሁን ሬስቶራንት ይዘዋቸው ይወጣሉ ምናምን። እኛ ሀገር እንደሱ አይደለም። ግን እንደዛ አይደለም ማለት አንችልም ወይ ባሉ ማድረግ በሌሎች ነገሮች እስቲ እንዴት አድርገን እናት ፍቅርን መግለጽ እንችላለን? ብዙ ጊዜ እኛ ሀገር አሁን ምንድነው እንደዚህም ስታደርጊ ምን አይነት ተቃራኒ ያሳየው እናት ምን እኮ አንድ ቀን አይደለም ታከብሪያት ሸዋፕ ነው እንደዚህ ማድረግ የለብሽም ምናምን ይባላል። ግን ያቺንስ አንድ ቀን ማለት ሁሌ ማናደርገውንም ነገርም ቢሆን ያቺንም አንድ ቀን ቫልዩ አድርገን ደግሞ እነሱን ብናስደስታቸው ሁሌ እነሱ ቤት ውስጥ የሚያሳልፉትን ነገር በማገዝ በተለያየ ነገር የግድ ይዘሽ መውጣትን ብቻ አይደለም። ዛሬ ኪችን መግባት የለብሽም እኔ ነኝ ሄልፕ ማድረግሽ ኤቭሪቲንግ ምናምን ብለሽ ማስደሰት ራሱ ትችያለሽ። እና በምንችለው ሁሉ እንደዛ ብናደርግ የሚል በጣም እኔ ብዙም እናቶች ቀን በጣም አክብሬ አውቃለሁ አልልም። ግን የመጀመሪያ ልጄ ነው ልጄ አራስ ቤት ሆኜ ዩቲዩብ ሳይ ማዘርስ ዴይ ምናምን ይላሉ እና ምን እንዳደረኩ ታውቂያለሽ? ለእኔም ለባለቤቴም እናት የ50 ብር ካርድ ሞባይል ካርድ ማለት ነው። በዛ ሰዓት አፎርድ ማድረገው ላደርግ የምችለው በቃ ፋኩ ላኩላቸው እና ቴንኪዩ እናቴ ስለሆኑ ስላሳደግሽ ምናምን ብዬ ቴክስት አደረኩ። ለባለቤቴ እናትም ቴንኪዩ ይሄን የመሰለ ልጅ አሳድገሽ ስለዳርሽን ብዬ ቴክስት አደረኩ። ጌታ ምስክሬን ነው የምለው ይሄን ቪዲዮ ያያሉ በጣም ደግሞ እንዲህ የሚባል ነገር አለ እንዴ ምናምን ብለው ግን ያደረኩት እንደ ትልቅ ነገር ያው በሁለቱም ማለት ነው። በቃ 100 ብር መሰለኝ አይደለ እንደዚህ ይዘናቸው ለምን ይዘናቸው አንወጣም? በቃ ስፓ ምናምን እኛ ጀስት ብዙ ጊዜ ከፍ ያለ ሊብል ነው የሚያጭው ስናደርግ ጓደኛዬ ጋር ምናምን እኛ የምናደርገውን ነገር ለምን በአሁኑ ለነማሚ ያናደርገው ምናምን አለ። ልክ የኔ ጓደኛ እናትና የኔ እናት ደግሞ ልክ እንደኛ በጣም ጓደኞች ናቸው። አካባቢ ላይ ያሉ ሰዎች በእርግጠኝነት ያውቋቸዋልና ለምን ይዘናቸው አንወጣም ምናምን ብለን ይዘናቸው ወጣ። እንዴት ደስ እንዳላቸው ሙሽራ ይሆኑ ነው የመሰላቸው። በጣም እንዲህ የሆናችሁ ነው የምትሉት። በቃ ደስ ብሏቸው በቃ እኔ ቃል የለኝም። የዛን ቀን ለእኛ በጣም ትንሽ ነገር ነው፣ ደስ ኖርማል ነው። ሁሌም የሆነ ቀን ነው እንዲያርገን ነው ምናምን ብለን የምናደርገው ነገር ነው። እነሱ ግን በጣም ነበር ያስደሰታቸው። ደስታቸውን ስናይ በቃ ይሄን የምናነሳው እኛ ያደረግነውን ለማውራት ያህል ሳይሆን በይ እንትን አለ አንዳንዶች አሁን ስናወራ አለኝ እናት ባክሽን እንደዚህ አይነት ነገር አታውቅም ደግሞ ምንድነው አንድ ቀን እናት ምናምን በምታውቀው እናታችሁ በሚገባት እኮ ጊፍትም ላይ ያስፈልግ ይችላል። ቴንኪዩ እናቴ ማለት ቫልዩዋቸውን አንዳንዴ የተሻለ ሰው ሲሞት እናት ከሞተች በኋላ እኔ ኑሮዬ ከእናቴ ውጪ ምናምን ዓለም ጨለመብኝ ምናምን እንላለን። በህይወት እያሉ ብንነግራቸው ለእነሱ ያለመልማቸዋል ማለት ቫልዩዋቸው ይገባቸዋል። አንቺ እኔን ለማሳደግ ለከፈልሽ ዋጋ ቴንኪዩ ጥሩ እናት ነበርሽ። መሳም በራሱ አንዳንዴ በቃ ማናደርገው ነገር በጣም ልክ ታጪ ያ ሰው የሆነ ነገር ከሆነ በኋላ አንዳንዴ ኢቨን ሰውን ሉዝ አድርገሽ በቤትሽ የሚገጥሙሽ ከሆነ ትረጃለሽ ነው። ፒክቸር ራሱ አብረሽ ተነስተሽ የማታውቂ ወይኔ አድርጌ ቢሆን ኖሮ እንደዚህ ሆኜ ቢሆን ኖሮ ምናምን ትያለሽ እና በቃ አቅፈሽ መሳም ብዙ ጊዜ በቃ አይደለ ካደግን ዋላ እንተዋቸዋለን አይደለ። ያው በቃ ፍቅርሽ በልብ ነው አበሻሽ ነው በቃ ለልብሽ ብዙ ነገር ታስቢላታለሽ ምናምን። እሷ ግን ያኔ ሁሌም አሁን እኔ እናት ከሆንኩ በኋላ የገባኝ ነገር ምንድነው በቃ ልጄ አሁንም ሲያድግብኝ ይፈራል አይደለ። አሁን ወደፊት መጥቶ አቅፎ ይስመኛል እንደዚህ ይሄ በልጅነት የሚሰጡሽ ነው ያንን ንጹህ ፍቅር ሁሌም እናት ትናፍቃለች ብዬ እንዳስብ አድርጎኛል። እና ያንን ማድረግ ራሱ ትልቅ ነገር ነው። ሳሟቸው በቃ አብራችሁ እግር ማጠብ ሊሆን ይችላል። በቃ በጣም ትንሽ ነገር ሊሆን ይችላል።
በጣም በምትችሉት ይሄ ነው እናቶች ቀን ግድ ባይዘው ይሄን አንድ ቀን አይደለም ኤቭሪዴይ በምትችሉት ቀናችሁን ይሄ ስለናት ስለምናወራ እንጂ እግዚአብሔር ቢረዳን አጠገባችን ያለ ሰው ሁሉ አብሮ ስለማይኖር ፍቅርን ደስታን የሆነ የደስታው ምንጭ የሆነ ቴንኪው ስላለህ ቫልዩ መደራረግ ይሄ በቃ ዝም ብሎ ይገባኛል አይደለም እናት ስለሆነ ሳይሆን ቫልዩ ማድረግ በቃ አሁን እናት ሳትኖር ቤት ይደብረናል አይደል እውነት አሁን አግብተሽ ወልደሽ ራሱ አግብቼ ወልጄ ራሴ ቤት ኖሮ እስቲ እናቴ ጋር ልጅ ብዬ ወጣ ብላለች ከተባለ ወይ ድሬዳሽ እስክትመጣ ቤቱ ቤት አይመስለኝም የሆነ ብርሃን ናት እናት ለቤት እኮ በቃ እሷ ስትኖር የተለየ እኮ አይደለም ያውና ያው ምግብ ሁሉ ነገር እኮ አለ እሷ ስትሰጥሽ እሷ ወዲያ ስትል አሁን አንቺ ቤትሽ ላይ ምግብ ስትሰሪ ብዙ ነገር ጨምረሽ ሁሉ ነገር አለ ለብዙና አጣፍጠሽ ምናምን ትሰሪዋለሽ አይደለ ግን ዘይት የሌለው ሽሮ እና ስትሰጥ ይጣፍጣል እናት ተሳድኝ ጌታ በተለይ አግብተሽ ልጅ አግብቼ ወጥቼ ራሴ ቤት ያስጠላኝ ያ የእናቴ ቤት እንደዛ መቼ ወጥቼ ያልኩት ቤት በቃ ሄዶ መዋል ብርቅ ነው የሚሆነው ደስ ይለኛል ሄጄ ማደር መዋል ልጆቼን እዛ ማድረግ እንትን ነው የሆነ እናት ጠረኗ መኖሯ ባይዘው ቤትኛው ምንም ይከለል አሁን እኛ ለሶስት ልጆች አሉኝ የራሴ ኑሮ አለ ግን እስቲል በቃ ናፍቃታለሁ እናት ብትኖርሽ በቃ አጠገብሽ ብትሆን ሄደሽ እሷ ቡና ብትሰጥሽ ምን ደስ ይላልና ቫልዩዋን ግን ማሳወቅ ይሄ ለራሴ የምነግረው ባይዘው ውጭ ሀገር የምትኖሩ ሰዎች እስቲ በቀን ውስጥ ምን ያህል ትደውሉላት አንዳንዴ እናወራለን ከባለቤቴ ማሰርጋ ደወልኩ ምናምን ለምን አለ ምን ሆነች ምናምን ይለኛል ማለት ይሄ ዴይሊ መደወል ግን በቃ ሁሌ የምለው አይናት አንድ ቀን ማንደውልበት ቀን ይመጣስ ከሌለች እኮ ማንደውልበት ቀን ይኖራልና እናቶች ውድ ነገር አይፈልጉም ከኛ የገንዘቡን ቅራቅንቦ ምናምን የሚፈልጉት ደህንነታችንን ማወቅ ቫልዩዋቸውን ማሳወቅ እንደተባለው ደግሞ እስቲ ረፊ በቃ በጣም ብዙዎቻችን ጋር የሌለ ራሴን ጨምሮ የማይደክማቸው ነው የሚመስለን ሁሌም ሲሰሩ ስለምናይ ሁሌም ላንቺ ሰርቪስ ሲያደርጉ እናያለና ሄጄ ምን ያውን እንደ እንግዳ ነው የምስተናገደው እንጂ እስቲ ነይ አንቺ ከልጅነት አሳድገሽኛል አንቺ ረፊኒ ቡና ላፍላለሽ አንዱ ልክ ኮንፈርት ዞንሽ አንቺም ልጅነትሽ ነው ትዝ ብለሽ በቃ እናትሽ ጋር ስትሄጂ ግን በቃ በቻልነው አቅም ደግሞ በተለይ ደግሞ እናትን በቃ እናት ከሆንም በኋላ ነው አይደለ የእናትነትን ቫልዩ ብዙ ጊዜ ሴቶች ቫልዩ የምናደርገው እናት ከሆንም በኋላ እኛ ጋር እንትን ስንል ለካ እናቴ እንደዚህ ነው እንዴ እንዲያለች እንደዚህ ነው እንዴ የሚለው ነገር አለን እና ግን ያንን ነው እንዴ ብለን ከምንተው በተግባር ማሳረፍ ከቻለን ማሳረፍ ፋይናንሻሊ ጥሩ የሆናችሁ ሰዎች አይቆጫችሁም እናታችሁ ላይ ኢንቨስት አድርጉ ካላችሁ ከሌለም ግን እናቶቻችን ብር አይደለም የሚፈልጉት ጊዜም ብዙ አይፈልጉም ከኛ ከትዳራችን ምናምን ብዙ እንዲመሰቃቀልብን አይፈልጉም ባይዘይ መንካትም አይፈልጉም ልጅ ልጆች ጋር ነበር ምትለይ ማዘር ልጅ በጊዜ ባልሽ ሳይመጣ ምናምን የሚሉት በጣም የኢትዮጵያ ሴት እናቶች እውነት በጣም ክብራቸውን ይገርምኛል ስለናቶች በዚህ በተደራጅ ጉዳይ ካነሳሽ እንደውም ምንድነው እናቶች ብዙ ጊዜ እንደውም ያንቺ ባል የነሱ ባል እስኪመስል ድረስ ያንቺን ቤትሽን እንድትወጂ ቤትሽን እንድታከብሪ ለቤትሽ በቃ ቫልዩ እንድታረጊ በጣም በቃ ለአንቺ በጣም የሚያሳዩት ነገር የተለየ ነው ለልጆችሽ ለባልሽ ለቤትሽ ለሁሉ ነገርሽ እና እኛ በእኛ ሳይድ ብቻ ሳይሆን ደግሞ ወንዶችም እናቶቻችሁን ድሮ እንዲሆን ያለው ወይ ደግሞ በቀኛም ብዙ ጊዜ ባለቤቴ ደውል ብዬ አስታውሽው ነው እንትን ነው ስለማይወዱ አይደል ይሄ በጣም በእውነት በጣም ነው ወንድ ልጅ እናቱን የሚወደው ግን ማሳየት አይችሉም ይሄ ኤክስፕረስ ማድረግ ግን ያ ማሳየት ለነሱ እኮ አይደል እናቶች እድሜያቸው ይቀጥላል በእውነት በጣም ያለመልማቸዋል በቃ ማሚ ወድሻለሁ ወይም እትዬ በሚጠሩት ቋንቋ ወድሻለሁ ብሎ ቢዘጉ አራት ቃላት አንድ ሰከንድ ናት እኮ ልጅ ደውሎ ምን አስቦ ነው በቃ ምናምን ቀላል አይደለም ያ መድኃኒት የሚወስዱ የሚያማቸው ዛሬ መድኃኒትሽን ወስድሻል ዛሬ ወካ አድርገሻል ዛሬ ስኳርሽን ተለክተሻል የሆነ አለ አይደል በቃ ትሪትመንት ያለመልማቸዋል ሴቶች ናቸው ከሴት እናት ነው ሴቶች ደግሞ ትሪትመንት እንፈልጋለን ሪኮግኒሽን እንፈልጋለን እኮ ደግሞ እናት እኮ ልክ ከወንድ ልጇ ደግሞ ልክ የባለ ያህል እንትን ነው ብዙ ነገር ትጠብቃለች ብዬ አስባለሁ ልክ ከባሎቻችን እንዲህ ለምን አላደረገም እንዲህ ለምን አልሆነ ረሳኝ ዛሬ እንደዚህ ምናምን ብለን እንደምንከፋው ሁሉ በልጆቻችን እንከፋለን እዚህ ጋር ሁለት ነገሮች ብለን ብናልፍ ብዬ አስባለሁ ብዙ ጊዜ የሚነሳው ማለት ነው ሁሉንም ባንወክልም ወንዶች ሚስት ካገቡ በኋላ እናቶቻቸውን እረሱ በአብዛኛው የባል ቤተሰብ ይባላል አይደለ በቃ እሷ ካገኘ በኋላ ነው የረሳው ምናምን ይባላል እና
እኔ እውነት ነው ብዬ አላስብም። ያው እርሳ ብለው አይደለም ወይም እሷ ኑሮ ይወስደዋል፣ ህይወት ይወስደዋል። ደግሞ ወንድ ልጅ ፍቅሩን በልቡ ስለሚይዝ ነው። ግን ሴቶች ሚስት የሆንን ደግሞ ብናስታውስ ልክ ለእኛ እናት እንዲደረግልን የምንፈልገውን ነገር አንተም እናት ጋር ደግሞ ዛሬ እንደዚህ አድርግ ባህሉም ባይሆን ሁላችሁም እንድትነሳሱ እኛ ኢንካሬጅ ለማድረግ ጭምር ነው። አንድ ቀን ብቻ ነው ብላችሁ ሳይሆን አንድ ቀን የምታደርጓት ነገር ትዝታ ነው። ሁሌም አይኖሩም በህይወት አጠገባችሁ። ደግሞ አጠገባችሁ ያሉ ሰዎችም ካላችሁ ሲጀምር አጠገብ ስንሆን እንዘናጋለን። እዛው አጠገባችን ሲሆን ኖቲስ ራሱ አናደርግም። በቃ አንቺ ትመጫለሽ ተብለው ሲንደፋደፉ ሲሰሩ ሲለፉ ምን ሲሉ ለአንቺ ሲያስቡ ፎር ግራንትድ ነው እሱ። ግን ቴንኪው እናቴ ማለት አፕሪሺየት ማድረግ ፍቅራችንን ማሳየት በጣም 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 ይገባል። ትንሽ ነገር ይመስላል። ልጆቹ አይነታቸው ከሆነ ስለ ሊምሳ ቴንኪው ማሚ ብለው ካርድ ነገር ይዘውልሽ ይመጣሉ። በቃ በጣም ስዊት የሆነ ነገር ማለት እኔ አሁን አልቅሻለሁ። በቃ እንዲህ ፈቅራን ያልኩት ጌታን ሴት ልጄ ትምህርት ቤት እናቴን ትወዳለች እናቴ እንዲና ምናምን ብላ ጽፋ ሰርታ ጠዋት ሃፒ ማዘርስ ዴይ ስትል በተኛውበት ነው ያለቀስኩት። እንግዲህ ገና 7 ዓመት ነው የምታውቀኝ እኔ ከልጅነት ደግሞ በዚህ ሁሉ የምታውቀኝ እናቴ ደውዬ እወድሻለሁ ዛሬ እናቶች ቀን ነው ብላት ደስ ይላታል። ባህሉም ባይሆንም ካልቸሩም ባይሆንም ምናምን ስለ ባህል አይደለም ይሄ ፍቅር ስለመገላለጽ ነው። እኛ አበሻ ብዙ ነገር በልብ ነው የሚያልቀው። ይሄ ምንድነው ሸዋፓ ያስፈልግ ምናምን ይባላል። ግን ኤክስትሪሙም ጥሩ አይደለም። ግን ደግሞ ለምንወደው ለእናታችን በምንችለው ነገር ትዝታ የሚሆን ነገር እናስቀር። ከዚህ ተያይዞ ደግሞ እናታችንን እንወዳታለን ማለት ደግሞ ገደብ የለም ማለትም አይደለም። አንዳንድ ቤቶች ላይ ደግሞ ትዳራቸው በእናት ፍቅር የተነሳ ቤታቸውን በጣም ይበዛል እንትን አይደለም። የኛ እናት ፍቅር የሆነ ይሄ ሚዛኑን ባላንስ የጠበቀ አይደለም። በቃ አንዳንድ ቤት እናቶች ገብተው ትዳር ላይ እንዲያረጉ እንዲመሩ ምናምን ሁሉም ያስገቡ አሉ። እንደሱ እያለን አይደለም። እናትነቱ አለ። ይሄኛው ቤትሽ ደግሞ ራሱ ይቻላል። የሚገባውን ፍቅር የመግለጽም ልምድ ይኖረን ይሆናል አይደለ? በልባችን እንደዚህ ያስበን እንደገና ደግሞ ዘመኑ ያመጣውን ነገር ደግሞ ኢንካሬጅ አድርገን እንደመጠቀም ለራሳችን በምንፈልገው መልኩ እንደመጠቀም ለአንድ ቀን ነው እንደ እናቴን እንዲምላት ምናምን ብለን ከምናሳልፈው እንጠቀሙ ነው እሱ ነው። ሌላው ደግሞ እናቶቻችን ረጅም ዓመት እንዲኖሩ እንፈልጋለን እንመኛለን። ግን ምን እያደረግን ነው? በጣም ብዙ ጊዜ የማየው ነገር ማለት እንትኑ ላይ እናተኩራለን። የሻማው አበባው ምናምን እዚህም ያለን እኮ ነው። ግን ጤንነታቸው ላይ ለምሳሌ እንዳይናደዱ እንዳይበሳጩ ስትረስድ እንዳይሆኑ የግድ ችግሮቻቸውን መፍታት እኮ አይደለም ማረሳሰት። አሁን እኔ እናቴ ከታናሽ እህቴ ድሮ ከካምፓስ ስትመጣ በቃ ህይወቴ ቀጠለ ማለት ሳቂታ ነው። ታጫውታለች፣ ትቀልዳለች። ይወዳሉ እንደዚህ አይነት ነገር በጣም ማለት ነው። እና የሆነ የደስታቸው ምንጭ ለመሆን መሞከር እድሜያቸው የሚያስቀጥል ነገር ይዞ ወጥቶ ወግ ማስደረግ የሆነ ኮሌስትሮል እድሜያቸው እየገፋ ሲሄድ ለብዙ ነገር ይጋለጣል። ከዚህ ቀደም በፊት አይደለ ልጅ ሆነሽ እናቶች ሲጫወቱ ምናምን በቃ እኔ ወደ ክፍል ይገባለው የራስሽን እንትን ነው ኢግኖር ታደርጊያቸዋለሽ አይገባቸው ምናምን ብለሽ ምናምን እና ከትንሽ ነገር ሊሆን ይችላል። ለማዘር በቃ ቲቪ ላይ ከፍቼላት ምናምን የማታውቀው ከሆነ እየተረጎላት ሊሆን ይችላል። ስልኳ ላይ ቡና ስታፈላ ቁጭ ብትይ ሙሉ ሰዓት ይሰማታል። ከዛ እንደውም ቡና ማፍቀር የጀመርኩት ከሷ ጋር ራሴን ከሷ ጋር ለአግባባ ብዬ መጠጣት ምናምን ስጀምር በቃ ከዛ እንደውም ጓደኛ ምን ያደርጋል እስክል ድረስ ማለት ነው። በቃ በጣም እንትን አልኩኝና እናቶች እንደዛ በራሳቸው ልክ በእነሱ ስሜት በእነሱ ሙድ በቃ ረጅሙንም ወሬያቸውን አንዳንዴ ማዳመጥ በቃ ከነሱ ያ ራሱ ሂል ያደርጋቸዋል፣ ደስታ ይሰጣቸዋል። ልጄ ማደገችልኝ ጥሩ ስሜት ይሰጣቸዋል። ስለዚህ ዝም ብሎ መስማት እኔ ሰፈር ሴቶች ነበሩ በቃ ትልልቅ ሰዎች እና ለህይወቴም ጠቅሞኛል። ባይቴ ስለምሰማቸውን አላውቅም የትዳራቸውን የድራቸው ምናምን የዘጠነኛ ክፍል ምናምን ይሰማ ነበር በእውነት እና ብዙ ነገር ያስተምርሻል። ብዙ ነገር እንድታስብ የእናትሽን ደግሞ ጠጋ ብለሽ ብዙታቸው መስማት ያወራሉ እኮ እናቴ አሁን አባትሽን ሳላገባ
በፊት እንደዚህ ነበርኩ ክፋቱንም ጥሩንም ሁሉንም ይነግርሻል። እና ለእነሱ የሳማው የሆነ ስትረሳቸውን ሪሊዝ ማድረጊያ ነው እና አቴንሽን መስጠት። አንዳንዴ እኮ በተለይ አሁን ዘመኑ ላይ እኛም ስልካችን ላይ እንሆናለን፣ ቲቪ ላይ እንሆናለን፣ የራሳችን ውሎ ላይ እንሆናለን። ቤት ውስጥ አንድ ቤት ሆነው ከእናት ጋር ሳናወራ የእነሱ ወሬያቸው አይገባኝም ናቸው እንደዚህ አይሆነ ማለት ይግኖራል ለማድረግ በቃ እነሱን በእነሱ ልክ ለልጆችሽ እንዴት ነው ወርደሽ በእነሱ ልክ እንደምትጫወች ይሉ ከእናትሽም ጋር ደግሞ እሷ በገባት ልክ የምታወራሽ የምታደርግልሽን ነገር መስማት በጣም ጥሩ ነገር ነው ብዬ አስባለሁ። እንግዲህ ዛሬ የእናቶችን ቀን አስመልክተን ከጊፍቱ ከምናደርገው ውጭ እናቶቻችንን እንዴት ቫልዩአብል ልናደርጋቸው ቫልዩ እንዳላቸው አንደርስታንድ እንዲያደርጉ እንዴት ማድረግ እንችላለን፣ እንዴት መንከባከብ እንችላለን ብለን እያወራን ነው። በጣም እዚህ ሀገር ደግሞ ከታዘብኩት ባይደረግ የሚል የኔ ኦፒኒየን ማለት ነው እናቶቻችን በሆነ እድሜ ማረፍ አለባቸው ብዬ አስባለሁ። ያ ማለት እኔን አሳድገው ይሄ ፐርሰናሊ የኔ እምነት ነው። እኔን አሳድገው ጨርሰው ማለት አሁን አንዳንዴ አያሉ እናቶች ቀን ምናምን ብለው ውድ ሽቶ ምናምን ይገዙላቸው እና ቀን ግን ወይ ሳምንቱ ሙሉ የልጆቻቸውን ሲጠብቁ እዚህ ሀገር አምጥተናቸው ቤት ውስጥ አፈነናቸው ስናስቀምጥ እና ልክ ነው ብዬ አላስብም። ሀሳባችሁን ሼር አድርጉኝ በዚህ ጉዳይ ላይ። እንደውም ብዙ ጥያቄ ሊያስነሳ ይችላል ብዬ አስባለሁ። ግን እኔም ከአንቺ ጋር ኮመንት ያለኝ እና ማለት እኔ እናቴን እዚህ ሀገር ካመጣሁት ፏ ብትን ላረጋት ነው አጭር ጊዜ ለትንሽ ጊዜ መታ በቃ አይደለ እዛም እኔን ለማሳደግ ደፋ ቀና ብላ ተጎሳቁላ ይኖረችን እናት እዚህ ማምጥቼ ለምንድን ነው የራሴን ስሜት የኔን ቤት ለመኖር ስል ማጎሳቆላት ከመጣች በቃ ላዝናናት ፋይናንሻሊ በቃ ኤቭሪቲንግ ስቴብል ስሆን አምጥቻት ነው በቃ እንትን ማለት የምፈልገው። በቃ እኔ ራሱ ጊዜ ሲኖረኝ ልጆች በቃ እንደዛ ነው የማስበው። እና ብዙ ሰው ደግሞ ለምን በቃ እዚህ መታ እሷም ሌሎች ልጆቿንም የምታመጣበት ኦፖርቹኒቲ ነው ለምን ምናምን የሚልሽ ሰው አለ። በዚህ ሀሳብ ላይ የእናንተንም ማሰብ አጋሩን እስኪ የትኛው ልክ ነው ብላችሁ ታስባላችሁ? እኛ ግን ያው በራሳችን ግን ደስ አይለንም። ነው አሁን እኔ ብዙ እያለ እናትሽ ፕሮሰስ ጀመርሽ ዋይ ለምን ትመጣለች ማለት እኔ አራስ ቤት ኮ እኔን ለማረስ ኦኬ ትንሽ ጊዜ እሺ እሷ ደስ ይላታል እኮ ግን አምጥተው ልጆቻቸውን አስቀምጠው ፉል ታይም ወርክ ስራ የሚሰሩ ሰዎች አሉና እኔ ተገቢ ነው ብዬ አላስብም። አንደኛ የሚመጡበት የሚፈናቀሉበት ነገር እናቶች ማህበራዊ ኑሮ አላቸው፣ ጓደኞች አሏቸው፣ እድሜያቸውን የገነቡት ነገር አለ። ከዛ አፈናቅለሽ አምጥተሽ የፈለገ አሜሪካንም ቢሆን አምጥተሽ ሌላ ኤንቫይሮንመንት ለእኛ እንኳን ምን ያህል ከባድ እንደሆነ ከትንንሽ ልጆች ጋር እየተናገርን ለእነሱ ደግሞ እንዴት ይከብዳል። ያንን ቻሌንጅ ከእንደገና ዳይፐር መቀየር ነው ትመልሻቸው ከ30 ከ40 ከ20 ዓመት በኋላ የሆነ ስቶሪ አንብቤ ነበርና አንድ አባት ነው እንደውም አባት ነው ልጆቹ ሁሉ እዚህ ሀገር ናቸው እና አመጡት ማለት አመጡት። እነሱ እንደውም ምንድነው እንዲዝናና ብለው አትክልቶች ተክለው ምናምን ጋዜጣ ምናምን ኤቭሪቲንግ አዘጋጅተውለት ምናምን በቃ እዚህ ኖር ብለው ሲያመጡት ትልቅ ሰው ነው እድሜው ሄዷል። እዚህ ሀገር ሰው የሚኖር ሰው ራሱ እድሜው ከሄዳለ ሀገር ሄዶ ማለት የሚፈልግበት እድሜ ነው። እሱም ደግሞ እዚህ ያመጡት ማለት ነው። ምን አላቸው ሀገሬ ለቅሶ ናፈቀኝ በጣም ሰዱኝ ነው እንደተመለሰ የሆነ መጽሔት ላይ አብቤ ነበር ነው። በጣም እኔ ቲክቶክ ላይ ሰርቼዋለሁ ይሄን ሀሳብ። አንዴ ፕሌይግራውንድ ላይ ነገርሽ ከሆነ አንድ እናት አግኝቻቸው እናት በቃ ማዲያታቸው ምናምን አሜሪካ ያሉ አይመስሉሽም እና ራሳቸው ነው እንዴት ነሽ ከዚህ ከየት ሀገር ነው የመጣሽ ምናምን ብለን ወሬ ጀመረና በቃ ከመጣሁ 2 ዓመት ሊሆነኝ ነው አሉ እና 2 ዓመት ሊሆነኝ 1 ወር ነው የቀረኝ። ቀን እየቆጠርኩ ነው ራሴ ላጠፋው ልጠብቄ ነበር አሉ። ምን ነው ስራቸው ልጄ ፕሮሰስ አድርጋ ያመጣችኝ ለ2 ዓመት ነው። በቃ ከልጅና ከግድግዳ ጋር መዋል መኪና ላይ መሄድ ወካት ታደርጊ። እኔ አዲስ አበባ እኮ በድህነቴ ቤተክርስቲያን 3 ይሰማሉ ለቅሶ ወድና ጋር እያካሄዳሉ ራሴን ላጠበቅ ከህፃኔ ሲያገር ልጅ ጋር ይግባቡ። ልጆቻችንና እናቶቻችን መካከል ያለው ጋፕ ራሱ ሰፊ ነው። እንኳን እነሱ ማለት እኛና ልጆቻችን መሀል ያለው ጋፕ ራሱ ሰፊ ነው። አስቢ ስንት ጀነሬሽን እንደሆነና እኔ እናቶቻችንን ከወደድን እነሱ እናት ናቸው። እናት መቼም እኮ ማለት እኔም አሁን ልጆቼ እድሜ ልክ ልጆቻቸውን ባሳድግ ደስ ይለኛል። ደስ ምቾት ነው ግን ለእነሱ ለእድሜያቸው ያስቀጥላሉ ደስ ይላሉ የሚለውን አላውቅም። ሜቢ እናንተ የተለየ ኤክስፔሪንስ ያላችሁ ሰዎች ካላችሁ ግን ለእኔ ውድ ሽቶን ከምትሰጧቸው የሚያምር ቤትም ከምታኖሯቸው ጤንነታቸውን ብትጠብቁ ደስታቸውን ብትጠብቁ በቃ
ትላንት እኛን ሲያሳድጉ ባይዘቤ እናትነት በሌላ ጊዜ እናወራዋለን። በጣም የተለያየ የዘመን ጋፕ አለው። እኛ አሁን ከፈልን የምንለው ዋጋ ነው ትላንት እነሱ የከፈሉት አይገናኝም። እኛ ኢኮኖሚ ያግዘናል፣ ቴክኖሎጂ ያግዘናል። እነሱን ደግሞ የሰው ኃይል ቢያግዝም ብዙ ፍላጎቶቻቸውን ሰውተው ነው ያሳደጉን እና ስለዚህ ዛሬ ባላቸው 5 ዓመት ይኑሩ አናቅም፣ 10 ዓመት ይኑሩ አናቅም፣ 30 ዓመትም ይኑሩ አናቅም፣ ግን ደስተኛ ሆነው ስቀው ተጫውተው እንዲያልፉ እንደው ባለን ኦፖርቹኒቲ እንደው መክፈል ካለብንም ዋጋ ራሳችንን እንክፈል። እነሱን አናሰቃያቸው። አምጥተን ነው እንደ ሀሳቤ ራሳችን ቢሆንም እኔ ውድ ስጦታ ለእናቶች አናሰቃያቸው። በቃ ለራሳችን እኛ የራሳችን ኃላፊነት ነው። ራሳችን ዋጋ እንክፈል። በቃ ራሳችን ያመጣነው ነገር እስከሆነ ድረስ ለራሳችን ኃላፊነት እንውሰድ። ለራሳችንም ራሳችን ኃላፊነት እንውሰድ። እነሱም ግን በቻልነው አቅም ካመጣ ናቸው በጣም በቃ ባለን በየትኛውም አቅም በቃ ያን የከፈሉትን ዋጋ መካስ ባንችል እንኳን ባለን ነገር ለማሳረጋቸው ይሁን እና በተቻለ መጠን የእኛን ስትረስ አንንገራቸው። እዚህ ሀገር ያለን በተለይ ዛሬ ከፋኝ እንደዚህ ሆነ ማለት እናት አብራ ነው ሳትነግሪም የእናት ልብ ያውቃል። ባይዘቤ ሳተኛ አደርሽ ቀን ታውቃለች፣ የከፋሽ ቀን ታውቃለች። ግን እሱ ላይ ደግሞ ዛሬ እንደዚህ ሆንኩኝ በዚህ ገባኝ የእኛን ስ በቃ ኑሯችንን በሁለት እግር እንቁ። እውነት ያ የስትረሶቻችንን ለእነሱ እያራገፍን እነሱ ስኳር፣ ደም ግፊት፣ ጭንቀት፣ ናፍቆት ነገሮች ራሱ ለእነሱ በጣም ከባድ ነው። እናት እዚህ የሆነ ሰዓት ምግብ በደንብ አትበላም ብላ ትጸልይ ነበር ማለት ለጸሎት የሚያደርስ ነገር ነው። ሌላኛው ጓደኛው እሰይ መብላት ጀመርሽ ስትለኝ ነው ትጸልይ ነበር ብዬ ደነገጥኩት ማለት ነው። ለእናት በጣም ከባድ ነገር ነው። ኤቭሪቲንግ በዛ ልክ ሼር አድርገንም ደግሞ ስትረስ ልናደርጋቸው አይገባም። እዚህ ሀገር ያው ብቸኝነቱ ምኑ ስላለ ብዙ ጊዜ ከእናት ጋር እንትን የምንለው ነገር አለና ሁሉን ነገር ደግሞ የነገራቸው አታሳዝኗቸው። ከምናደርገው ድራማ ለምሳላችሁ አንዴ ምን አይመስልሽ ፌስቡክ ላይ ለካ ሃፒ ማዘርስ ዴይ እናት ይወድሻል ምናምን ብሎ ፌስቡክ ላይ ፖስቷል። አልደወለላትም። እናትየው ጋር ከደወለ ስንት ዓመቱ ነው? እዚህ ላለው ሰው ያንን ሰርቷል ማለት ነው። እና እናትየው በሰው አውቀው ልጄ ይለት መች ደወለልኝ እንደዚህ ነገር ያውቃል እንዴ ስለማን የጻፈው ብላለች ብላ ቲክቶክ ላይ ሲይዙበት አይቻለሁ። እና አንዳንዴ ለሰው ሳይሆን ሪል እነሱ ጋር የሚደርስ ለእነሱ የሚታይ ነገር አሁን ሃፒ ማዘርስ ዴይ ምናምን እንጽፋለን ምናምን ግን ሪል እነሱ ጋር ምንድን ነው የሚለው ቅድም ያነሳናቸው ትንሽ የሚመስሉ ነገሮችን በማድረግ ልናስደስታቸው ይችላል። መጨረሻ ደግሞ በጣም አይ ነው ይሄ ለራሴ የምመክረው ነው። ከተሳካልን በተለይ ውጭ ሀገር ላለን ልጆች እናቶቻችን ዘላለም አይኖሩም፣ አናቅም የሚኖሩበትን እድሜና አይ ነው ኑሮ ይዘናል ምናምን ግን አንዳንዴ ነገሮችን ቆም አድርገን በ10 ዓመትም ይሁን በ5 ዓመትም ይሁን እናቶቻችንን ሄደን ብናያቸው ጥሩ። እኔ ማለት አድርገሽዋል ወይ ታደርጊዋለሽ ራሱን የቻለ ግን አርቲስት ማሰብ ፈልጋለሁ ማለት የሆነ ጊዜ ስባንን ኑሮዬን አሟልቼ ስነቃ ባትኖርስ እናቶች እኛ ከምንልክላቸው ቆራቀንቦ ይዘን ከምንሄደው ነገር በላይ የእኛን ቢያዩ እንዴት ነው አሁን አንቺ ልጅሽን ሽታው ጠረኑ ባይዘሽ ሳይልኩ አይቀየርም ይቀየርብሻል እንዴ? አሁን ለምሳሌ አንቺ አሁን የወለድሽ ገና የ10 ወር ህፃን አለሽ፣ የ2 ዓመት ልጅ አለሽ። አሁን የ2 ዓመት ልጅ ጎረመሰልሽ ይደብርሻል። እኔ 7 ዓመት ልጅ አሁን ካለችው የ5 ወር ልጅ ጋር ስሜቱ እኩል ነው እና ስቲል ማለት ትልቅ ሆኜም የእናቴን ልብሶች ምናምን ጠረን በጣም ደስ ይለኛል። በጣም ፊል አደርጋለሁ እና እንደውም አንድ ወንድም ያለ በጣም አታች ነው ከእሷ ጋር ነው በቃ ልብሷን ሁሉ ካምፓስ ሄድ ምናምን ይዞ ሲሄድ ምናምን አስታውሳለሁኝ እና በጣም እንትን ይላል። እናቶች ይናፍቃሉ። ናፍቆት በራሱ በጣም በተለይ እኔ አሁን አንዳንዴ ከባለቤቴ ጋር ሳወራ እረዳለሁ። ወንዶች የሚያስቡት ትልቅ ነገር ነው። የሆነ ነገር ሰራላታለሁ፣ አደርግላታለሁ ምናምን የሆነ አመት ግን ከሱ በላይ ከምናደርገው በላይ ፕሬዘንሳችንን ልጆቻችንን ሲያዩ ደስ ይላቸዋል። እና በተቻለ መጠን እዚህ ሀገር ላለን ሰዎች ኑሮን ገታ አድርገን ነገሮች አይሞሉም። የውጭ ሀገር ኑሮ እያለቀስን ብናስፈት ፈልገው አይሞሉም። ግን ደግሞ
በህይወት እያሉ መድረስ ባለብን ነገር ማድረግ የሚገባንን ነገር ከፋይናንሻል ከቀራቅሙ እንትን ባዳ ነው በስጦታ ምናምን ይወድሽ እኮ እናት ነሱ ፍቅርሽን ከዚህ ሄደሽ እማዬ ቸግሮኛል 100 ብር ትራንስፖርት ብትያዝ ደስ እያላት የምትሰጠው የእውነት እናትና ባለን ነገር በህይወት እያሉ ምን አሰብኩኝ ይብንና አሁን እኔ እንደውም ምን አስባለሁኝ ይሄ ሀሳብ ሰፊ ነው ግን ለዚህ ሀሳብ ደግሞ ያግዛል ብዬ ስላሰብኩኝ ነው። ቋንቋችንን ማስተማር ሄደው ከእናቶች ጋር በቃ ልጆቻችን በጣም ያሳዝነኝ የዘመድ ልጆች ምናምን በፊት ሀገር ቤት እያለሁ ሲመጡ ምናምን ማለት ማውራት ይፈልጋሉ፣ መቀራረብ ይፈልጋሉ፣ ግን መግባባት አይችሉም። እና ያ ነገር በቃ እናትሽ ይታይሽ ልጅሽን ማውራት አቅቷት ያ ስሜት በጣም ከባድ ነው። እና በቻልነው አቅም በቃ ጀስት በቃ እዚህ ነው የሚያድጉት የሚኖሩት ምናምን ብለን እንትን ሳንል ቋንቋችንን የትኛው የሚግባቡበትን ማሰብ ያለባቸው ቋንቋችሁን እንደው ሀገር ቤት ሄደው ምናምን በቃ ከፋሚሊ ጋር እንዴት ይግባባሉ የሚለው መጀመሪያ መታሰብ ያለበት። ይሄ ራሱን የቻለ ርዕስ አበሻ ያለ ድቃም ነው። ግን አሁን ለእናቶች የሚለው ሀሳብ ላይ አያቴ ቢላት እንዴት ደስ እንደሚለው ሀግ ቢያረጋት ማስተምር የሚለው ነገር ከዚህ ጋር ደግሞ ይሄዳል እና እውነት ነው። አንቺ በሰጠሽው ቫልዩ ነው ልጆች እየሰጡ የሚሄዱት። እና እኔ አባቴ ምን ይለኛል መሰለህ ልጆቼ እንዳይረሱኝ አባዬ ነው አባቴ የሚሉት አባዬ ገዛልሽ እያልሽ የሆነ ነገር ስትገቢ ከውጭ እየገዛች ይለኛል። እውነት ሁሌ ማለት ነው። እና ትምህርት ሲከፈት አምና ቦርሳ ገዝቼ እየመጣሁ ነው ስለው አባዬ ገዛልሽ በያትሽ እንዲያስወጥታሳውስ ይለኝ ነበር ፋዘር። እና ያው ማለት እንትኑን እንዲሰሙና ቪዲዮ ኮል እየደወላቸው አገናኟቸው ፊሊንጉ እንዲኖራቸው። ዛሬ እናቴ አመማት፣ ዛሬ እናቴ ናፈቀችኝ፣ እናቴ አሁን ልጄ እኔ ጸጉሯ ምናምን ቂቤ ስቀባ እናትሽ ታደርግ ነበር ስትለኝ አውቄም የእውነትም የውሸትም አሁን እናቴ ቅዳሜ እንዲህ ታደርግ ነበር። ይሄ ታሪክ መንገር የጀነሬሽን ካፑን ያሰፋል። ሲያገኟቸውም እነሱም ደግሞ ከርቀት የተነሳ ያለውን ባሬር ደግሞ ያጠባዋል። ይሄ ሁሉ ያነሳለው ለምንድን ነው? እናቶች ቀን ሲባል ማዘርስ ዴይ እየተከበረ ነው አይደል? ኢትዮጵያ ያላችሁ ወይም እዚህ ያላችሁ ኢትዮጵያ ውጭ ሄደላችሁ ዝም ብሎ ድራማ ነው ምናምን የምትሉ ሰዎች ኦፍኮርስ አበባው፣ ጊፍቱ፣ ሬስቶራንቱ የማይመቻችሁ ሰዎች ካላችሁ ችግር የለውም። ግን ከዛ የበለጠ ፍቅራችንን እናሳይባቸው ምንችላቸው ነገሮች አሉ። እኛ እንደና ቢደረግልን ደስ የሚለን እኛም ማድረግ የምንፈልገው ነገሮች እና እነዚህ ነገሮች ለማንሳት ነው። እንግዲህ የእናትነት ነገር አባይም በጭልፋ ነው እንግዲህ ሁሌም ስንነካው አንዱ ሀሳብ ሲነካ በቃ ክር እንደመምዘዝ የሚያልቅ ነገር አይደለም። ግን በጥቂቱ ለእናቶች ቀን ይህንን ብለናል። እኛም ደግሞ ወጣት እናቶች ካለን ደግሞ ራሳችንም ቀናችንን እናክብር፣ ሰለብሬት እናድርግ። ልጆቻችንን ለአባቶች ሰጥተን ወጣ ማለት ሰለብሬት ማድረግ። እኛ እንደዛ ካደረግን ቪዲዮ እናስቀምጥላችኋለን፣ ቀጣይ ጊዜ እናሳያችኋለን። ግን ባለ ጊዜ ቢያንስ ዛሬ ቀኔ ነው እናት የሆንኩበት ቀን ነው፣ መጀመሪያ ልጄን ስወልድ ቀኑ እንዴት ነበር፣ ሁለተኛ ልጄ ነው እያላችሁ ራሳችሁን አፕሪሼት በቃ ከዚያ ያለ ልደቴን አልፈልግም የእናቶች ቀን ነው ማለት ነው። ማለት እናትነትን እያኖርኩት ስመጣ በቃ ይገባኛል ያስፈልጋል ከበር ያለበት ቀን ነው ምናምን በቃ ለምን መፈክር ይዘሽ አትወጪ? እናቶች ራሱ ወጥተን ብንጫወት የሆነ አካባቢያችሁ ካለ ሰው ጋር ቡና ማፍልታችሁ ይሆናል፣ ወጣ ብላችሁ ይሆናል። ትንሽ ራሳችሁን ደግሞ ለቀጣዩ ብቻ ፓወር መሰብሰቢያ ይሆናል እና በእኛ ወጪ እንደዛ አድርጉ። እንደዛ አድርጉ። ለመላው ዓለም ያላችሁ እናቶች ሁሉ እናት ለመሆንም መንገድ የጀመራችሁ ሁሉ ሃፒ ማዘርስ ዴይ፣ እንኳን ለዚህ የተከበረ ቀን አደረሳችሁ። ግን ሁሉም ቀን የኛ ነው። እንግዲህ ሳምንት በሌላ ቪዲዮ እንገናኛለን። እናንተም እናቶች ቀን እንዴት እያከበራችሁ ነው? ሰለብሬት ማድረግ ያስፈልጋል ትላላችሁ ወይ? ሀሳባችሁ ኮመንት ግን እየጻፋችሁልን አይደለም። ኢሞጂ ብቻ አይደለም የምንፈልገው እኛ አሁን ብዙ ሀሳብ እንፈልጋለን። ይህን አስተካክሉ፣ ይህን አሻሽሉ። ኢንቦክስ ብቻ አታድርጉ፣ ኮሜንት አድርጉ። ኮሜንት ብዙ ሰው ያደርግልኛል። እንትኑን እንደውም ሰብሰብ አድርገን አንድ ቀን ዘንባቸውን መጣልን ብዬ ያሰብኩ ነበር። ግን ኮሜንት አድርጉልን፣ ሰብስክራይብ ማድረግ እንዳይረሳ፣ የደውሏ ምልክት ተጫኑ። የሳምንት ሰው ይበላል።